ስሜ ማህሌት እባላለሁ። ኢትኬር የተዋወቅኩበት አጋጣሚ በሶሻል ሚዲያ ነው። አጋጣሚ ድንገት ማላውቀው ሰው ነው ወደ ኢትኬር እድሉን የሰጠኝ፣ በቴሌግራም አማካኝነት ነው። የኢትኬር ምርቶች ሁሉንም እጠቀማለሁ። አሁን ላይ ኢትኬር 5 ፕሮዳክቶችን ያመርታል። 5ቱንም እየተጠቀምኩ ነው። በዋናነት ደግሞ ሼባ ሶፕ ኤቭሪዴይ እጠቀማለሁ። ለውጥ ደግሞ ያየሁበት ስክራቡን ነው። አልበንት የሚባለውን ስክራብ መጀመሪያ ላይ ያው ፊቴ በጣም የተጎዳ ነበር እና እሱ ነው የበለጠ ለውጥ እንዳመጣ ያደረገኝ። ስክራቡን መጠቀም ከጀመርኩኝ ያው ፊቴ ላይ በጣም ትልልቅ ብጉሮች ነበሩ ከመጠቀሜ በፊት ማለት ነው እና መጠቀም ከጀመርኩኝ 2 ሳምንት ምናምን ለውጥ አይቼበታለሁ። ግን ደግሞ በደንብ እንዲጠፋ 2 ወር ምናምን አካባቢ ቆይቶብኛል፣ በደንብ ለማጥፋት ማለት ነው ከቆዳዬ ላይ። ግን ያው ትልልቆቹን ብጉሮች ደግሞ 2 ሳምንት አካባቢ በደንብ ለውጡን አይቼዋለሁ። ስክራቡን የምጠቀመው ያው ስክራቡ ነው ትንሽ ለየት ያለ አጠቃቀም ያለው። እሱን የምጠቀመው ለብ ባለ ውሃ ነው የምበጠብጠው። ስጠቀመው በሳምንት 3 ቀን ነው የምጠቀመው። ላስኪት ማቴሪያል አለ፣ ለሱ ብቻ የለየሁት እቃ አለ። እሱ ላይ በሳምንት 3 ቀን እየበጠበጥኩ እጠቀማለሁ። ስቀባው ያው እርጥበት አለው መጀመሪያ ላይ ሲቀባ ፊቴ ላይ ድርቅ እስኪል ድረስ 15 ደቂቃ 20 ደቂቃ ቆያለሁ። ፊቴ ትንሽ ወዛም ስለሆነ አጠቃቀሙም ያው ለወዛም ፊት ከ15 እስከ 20 ደቂቃ ስለሚል በዛ መሰረት ነው የምጠቀመው። እንግዲህ አብረውኝ የሚሰሩ የስራ ባልደረቦች ያሉ፣ እንዲሁም ደግሞ በሰፈር አካባቢ በጣም ብዙ የሚያውቁ የማውቃቸው ሰዎች አሉና አሁን ላይ የኔን ፊት ሲያዩት በጣም ነው የሚገረሙት፣ ከበፊቱ አንጻር ማለት ነው። በጣም ትልልቅ ብጉር ነበረ ፊቴ ላይ ነበረው። ኢቭን ከቤት መውጣት እስኪያቅተኝ የምሸማቀቅበት አይነት ብጉር ነበር የነበረው ፊቴ ላይ። ማስክ አድርጌ ነበር የምወጣው፣ ምክንያቱም ያው ፊትሽ ላይ የሆነ ነገር ሲኖር ሰው እንደዚህ አድርጊበት ብዙ አይነት ኮመንት ይሰጥሻል። ስለዛ ያን ከመፍራት ማስክ አረግ ነበረ። ጤና ባለሙያዎች ጋር ሄጄ ነበረ። የተለያዩ የሚቀባ የሚዋጥ መድኃኒቶችን ወስጄ ነበረ። ግን ያው ለውጡ አልመጣም የምፈልገው ለውጥ። ስለዛ ስክራብን በመጠቀም አልቤንት ስክራብ እኔ ላይ በጣም ትልቅ ለውጥ አምጥቷል። ስለዛ ልክ እንደ እኔ ብጉር ያለበት ሰው ሊሆን ይችላል። ያው በመሰረቱ ስክራቡን ብጉር ያለበት ሰው ብቻ አይደለም የሚጠቀመው፣ እንደ ስኪን ኬር በጣም ጠቃሚ ነው። ነገር ግን እኔ ላይ ደግሞ በጣም ለውጥ አምጥቷል። ስለዛ ብጉር ያለበትም የሌለበትም ማንኛውም ሰው ቆዳውን ትሪት ለማድረግ ቢጠቀመው እላለሁ። ስለ ምርቶቹ በእውነት እኔ በጣም በቃ መኮራበት ምርት ነው። ስጠቀመው ኢቭን ለሰዎቹ ስሸጥም በጣም ፕራውድ ሆኜ የምሸጠው ምርት ነው። ምክንያቱም አንድ ምርት የሆነ ቫልዩ አድ የሚያረግ ከሆነ ከገንዘቡ ባለፈ ያ ሰው ነገ ቴንኪዩ ይልሻል። ስለዛ ከዛ አንጻር በጣም መኮራበት ምርት ነው። በጣም ደስ ብሎኝ በተለይ ተፈጥሯዊ መሆኑ በቃ በጣም ደስ ብሎኝ እንድጠቀሙ ያደርገኛል። ከአልበንት ስክራብ ውጪ ሁሉንም ማለት ነው። ለዛ እኔም ቤተሰቤም ምርቱን አሁን በደንብ እየተጠቀምን ነው። ኢቭን የምሸጥላቸውም ሰዎች በጣም ቴንኪዩ እያሉኝ ድጋሚ በጣም ብዙ ሪኦርደር የሚያዙበት ሁኔታ አለ። ለዛ ሁሉም ሰው የሚጠቀመው አይነት ፕሮዳክት ስለሆነ ሁሉም ሰው እነዚህን ኦርጋኒክ ፕሮዳክቶች ቢጠቀም ብዬ ምክሬን አስተላልፋለሁ።